ዮሴፍን አረጋዊውን፣ ሰሎሜን እመቤታችን ጌታን ምን ይደንቃል? ስንቅ የተሸከመውን አህያ ጭምር አስገባች ስብስብ ባረገችና የሚገርመው ነገር እንደውም ምን ይላል የትርጓሜው ላይ እዚህ ማይደስ የተረጎሙት አባት ላይ ምን ይላል ትርጉሙ ላይ ማለት ነው የአህያውን ጩኸት ሰራዊቱ እየሰማ የዮሴፍ አረጋዊና የድንግል ማርያም ንግግር እየሰሙ የት ላይ ናቸው እያሉ ቅዠት ሆነባቸው። ከዚያ አጧቸው ተመለሱ። እነሱ ሲመለሱ እመቤታችን ልጇን ይዛ ጉዞዋን ቀጠለች ነው የሚገርም። ስለዚህ ምን ይላል ሁለት አይነት መልአክ የጨለማ መልአክ ሄሮድስን ደርሳል እያለ ሄሮድስን ሰራዊት ደርሳል እያለ የብርሃን መልአክ ቅዱስ ገብርኤል ደግሞ አይዞሽ እያለ ነዋን እያበሰ አይዞሽ እያለ እንደውም ሾላዋን ተከፈች እያለ በሾላ እያዳነ እነዚህ ቅድም ያየናቸውን ሐዘኖች የዮሳን ሐዘን የእመቤቷንና የሰራተኛዋን ጌታን የመወርወር እንደገና ደግሞ የሁለቱ ወጣቶች ከአንዱ ክፉ ቢሆን ሁለተኛው ደግሞ መልካም እንደሆነ መጨረሻው ላይ እዚሁ ሰቆቃወ ድንግል ላይ እናየዋለን። ይህንን መከራ ሁሉ ስታይ መቼም የጨለማን ብርሃን ያሸንፈዋል እና የጨለማው ብርሃን መልአክ ተሸንፎ የብርሃኑ መልአክ ቅዱስ ገብርኤል እየመራ ስደቷን በሚጠት መለሰ። ክብርና ምስጋና ለመድኃኔዓለም ይሁን። ይህን ነው እንግዲህ መነሻው። እንግዲህ ይችን ማኅሌተ ጽጌዋን ሰቆቃወ ድንግሏን ተርጉማትና እንጨርስ። እግዚአብሔር ከሁላችን ጋር ይሁን። አይቴኑ መልአክ ዘአብሰረኒ። አሁን በዚህን ጊዜ ነው ያበሰረኝ መልአክ ወዴት አለ? የሉቃስ ወንጌል ምዕራፍ 1 ቁጥር 26 ላይ ወበሳድስ ወር ተፈነወ ገብርኤል መልአክ በስድስተኛው ወር አንደኛው 5500 ዘመን ሊፈጸም ዋይዜማ ላይ የዓመተ ፍዳ ዓመተ ኩነኔ ተወግዶ ዓመተ ምሕረት ዓመተ ሥጋዌ ሊቆጠር ማለት ነው። ይህንን ነው የሚገርም ስድስተኛ የሚለው። ሌላው ተክታ በጥሪቃ ከወለዷቸው ልጆች ስድስተኛ ደረጃ ናት ያለችው ሐና። ከስድስተኛ የዘር ሐረግ እመቤታችን ተገኝታለች ማለት ነው። ወበሳድስ የሚለው ስድስት ጋኖች የሚለው ይህንን ነው የሚያመጣው። በስድስተኛው ክፍለ ዘመን ተወልዶ ዓለምን አዳነ ለሚል ነው ማለት ነው። በስድስተኛው ወር ሌላው መጨረሻው ኤልሳቤጥ መስከረም 26 ነው የጸነሰችው። መጋቢት 29 ቀን ቅዱስ ገብርኤል ወረደና ከየት ከሰማይ ወደ የት ወደ ገሊላ ማናለች ድንግል ማርያም የት ምንጭ ላይ ደስ ይበልሽ አላት። ወደ ቤቷ ገባች። ስታወርድ ደስ ይበልሽ አላት። መልካም ነው ይሄ ነገር። ሶስተኛውን እስቲ በቤተ መቅደስ ልስማለችና ወንዘት ፈት ወርቅ ወሜላት አስተራያ ገብርኤል ግብተ ሐርና ወርቁን እያስማማች ስትፈትን ለሶስተኛ ጊዜ መጣና እንዲህ አላት ጸጋን የተመላሹ ያላት በሔዋን የተገፈፈው ጸጋ በአንቺ ተመለሰ ማለት ነው። በ7 ዓመታቸው ጸጋቸው ተገፏልና ማለት ነው። ስለዚህ ደስ ይበልሽ ጸጋን የተመለሽ አለ። ከሴቶች ተለይተሽ አንቺ የተባረክሽ ነሽ አለ። የማኅፀንሽ ፍሬ ቡሩክ ነው አለ። ከአንቺ የሚወለደው ቅዱስ የእግዚአብሔር ልጅ ነው አለ። ቀጠለና ምን አለ? እነሆ አንቺ የምትወልጂው የዓለም መድኃኒት ነው ሲላት እሷ አንድ ነገር ብቻ ተናገረች። እፎ ይከውነን ዘትቤለን እንዘ ያምር ብእሴ ወንድ ስለማላቅ ይህ እንዴት ይሆናል አለችው። አንድ ነገር ብቻ። እሱ ግን ምን አላት? መንፈስ ቅዱስ ይመጽእ ኃይለኪ ወኃይለ ልዑል ይጼልለኪ ዘኒ ይትወለድ እምኔኪ። መንፈስ ቅዱስ ወደ አንቺ ይመጣል፣ የልዑል ኃይልም ይጋርድሻል። እነሆ ከአንቺ አምላክ ይወለዳል አላት። አሁን ምን አለች? በስደቷ አይቴኑ መልአክ ዘአብሰረኒ ያበሰረኝ መልአክ ወዴት አለ? ተሰደጂ ያለኝ መልአክ ወዴት አለ? አምላክ ነው የምትጸንሺው፣ በድንግልና ጽንሰሽ በድንግልና ትወልጃለሽ ያለኝ መልአክ ወዴት አለ? ወይ ነግስ ለቤተ ያዕቆብ በያዕቆብ ቤት ይነግሳል ብሎ የነገረኝ መልአክ ወዴት አለ? ብካዬ ይራይ ወይርድአኒ እንባዬን ይመልከትና ይርዳኝ ያግዘኝ። ያግዘኝ። የት ነው ያለው? ያ 15 ዓመት ሕፃን ሁኜ እንስራ ተሸክሜ ወደ ምንጭ ሄጄ ስመለስ ትጸንሻለሽ አለኝ። እንስራውን ሳወርድ ትጸንሻለሽ አለኝ። በቤተ መቅደስ ገብቼ ትጸንሻለሽ አለኝ። ከአንቺ የሚወለደው የዓለም አምላክ ነው። የዓለምን የሚገዛ ነው። በመስቀል ላይ ተሰቅሎ ዓለሙን የሚያድን ያለኝ ያ መልአክ ወዴት አለ አለችና አልበ የሰብ ዘይናዝዘኒ የሚያስለቅሰው ይሄ ነው። የሚያጽናናኝ ወገን የለኝም አለች። ዛሬ ይህን ድምፅ ለመናገር በእውነት ዛሬ ባለ ጊዜ የሚያጽናና ብዙ ነው። ባለ ጊዜ የምትሰጠው፣ ባለ ጊዜ የምታበላው፣ ባለ ጊዜ ስልጣን፣ ባለ ጊዜ ሀብት፣ ባለ ጊዜ ደምግባት፣ ባለሽ ጊዜ ደምግባት፣ ባለ ጊዜ አንደበት፣ ባለ ጊዜ የሚያጽናና የሚቀርብ ብዙ ነው። በወደክ ጊዜ፣ ባጣህ ጊዜ፣ በነጣህ ጊዜ ግን ማን ነው? በተሰደድክ ጊዜ አይዞህ ባይ ማን ነው? ምንድን ነው ያለችው? የሚገርም ነገር ነው። አልበየሰብ ዘይናዝዘኒ አልበየሰብ ዘይን የሚያጽናናኝ ዓለሙን የሚያጽናና እንዴ። ቅዱስ ጴጥሮስ ምንድን ነው ያለው? አንድ ነገር ልጠይቅህና ይብቃኝ አለው። ምንድን ነው አለው? የዓለምን ካርታ አሳየኝ፣ ከአንተ ላይ ነው ተብሏልና ይበቃኛል አለው። የዓለም ካርታ አሳየኝ አለው። አሁን ይሄ የማዘጋጃ ወረቀት አይደለም። የዓለምን ካርታ ሲለው
እዚህ ሕፃናት እንደሚጫወቱበት ብይ እንዲህ አደረገና ከመዳፉ ላይ ይችላያት አለው። ዓለም ማለት ይችላት አለው። አመንክ አለው። አምኛለሁ አለው። ካመንክ አንተ የት ነው ያለው አለው። ከአንተ መዳፍ ውስጥ እንደ ጫጩት እንጭል እንጭል እያልኩ ነው ያለሁት አለ። ክብርና ምስጋና ለመድኃኒዓለም ይሁን። አያችሁ የእኛ ኑሮ ሁሉ እሁዝ ውስተ እዴሁ በከመ አርአዮ ለጴጥሮስ እንዳሳየው ሁሉ በመዳፍ ውስጥ ነው ያለው። አየሁ በጌታ መዳፍ ውስጥ ያለ ህዝብ እኮ ነው የሚበላለው እኮ። አንድ ወጣት 5 ወጣቶችን ጠራና አንዲት ርግብ እጁ ላይ አለች። ይች ርግብ ትሞታለች ትኖራለች አለና ጠየቃቸው። አይ መኖሯን መሞቷን በአንተ ውስጥ ነው ያለው። ብትለቃት ትበራለች፣ ብትጨብጣት ትሞታለች። አሁን ሁሉም ያለ ገዳዩ፣ አስገዳዩ፣ ሟቹም ጌታ ኢየሱስ ክርስቶስ እግዚአብሔር መዳፍ ውስጥ ነው ያለው። አያችሁ እሱ ግን እንደማይሰማ ዝም ይላል፣ እንደማይችል ይዘገያል። ሁሉም ግን ይሄ ጨካኙም ሩሩሁም ሟቹም ገዳዩም ተገዳዩም የሚራበውም የሚሰደደው ሁሉም በጌታ መዳፍ ውስጥ ነው ያለው። ግን አያውቅም። ሁሉም ምንድነው? እነዚያም በፈረሳቸው እነዚያም በሰረገላ እነዚያም በጉልበታቸው ይመካሉ። እኛ ግን ከፍ ከፍ በሚያደርገን በእግዚአብሔር እንመካለን አለ በአምላክ ዳዊት። ክብርና ምስጋና ለስሙ። አያችሁ? አዎ እነዚያም በፈረሳቸው እነዚያም በሰረገላቸው እነዚያም በጉልበታቸው ይመካሉ። ዛሬ ይሄ ነው እንግዲህ ዓለማት በቴክኖሎጂ ዓለማት በመሳሪያ ነው የሚመኩት። ነገር ግን በመድኃኒዓለም መዳፍ ውስጥ ግን እንዳሉ ግን አያውቁም፣ አያስተውሉም። የሚያስተውል ሕይወት አይምሮ ለሁሉም ያድልን። ይሄ አይምሮ ለቦ የሚባለው ከትውልዱ ላይ የወጣ ይመስላል። ልብ ማድረግና ማስተዋል እግዚአብሔር ለዚች ዓለም ሰራኢ መጋቢ አምላክ እንዳለ ማወቅ ያስፈልጋል። ይህን ስናውቅ ሁሉ ነገር ይሆናል። ሐዋርያው ቅዱስ ጳውሎስ ዕብራውያን 11 ላይ ምንድን ነው ያለው? የምናየው ዓለም ከማናየው ከእግዚአብሔር እንጂ ከምናያቸው ሰዎች አይደለም። ከምናያቸው ሰዎችማ ቢሆን ኑሮ እነሱ ሲሞቱ ዓለም በተጠቀለለችና በሞተች ነበረ። ነገር ግን እነሆ ይህ የምናየው ዓለም ከማናየው ከእግዚአብሔር የመጣ ነው ይላል። ቅዱስ ዮሐንስ አፈወርቅ ደግሞ ምን ይላል? ከኛ የሆነ ከአንተ ያልሆነ ምንም ነገር የለም ማለት። የኛ የሆነ የኛ የምንለው ነገር የለም ማለት። ሁሉ የአንተ ነው፣ ሁሉ ለአንተ ነው፣ ሁሉ ከአንተ ነው አለ ቅዱስ ዮሐንስ አፈወርቅ። ደግሞ የሚገርማችሁ ነገር አያችሁ፣ የእኛነታችን ጉዳይ ለካም ክርስቶስ ነው። ክርስቶስን ለብሰን እንጂ በለበስነው ጋቢ ለካም ሙቀትና ቅዝቃዜ የሚያፈራርቅ ትውልድ የለም ማለት ነው። ከቁመቱ ላይ ቁመት ከሰውነቱ ላይ ሰውነት መጨመር የሚችል የለም የሚለውን ይተረጉማል። እንዘ ትብል ድንግል ምንድነው? አልበ የሰብ ዜና ዝዘኒ የሚያጽናናኝ አጣው። ይህ አሳዛኝ ነው። እንዘ ትብል ድንግል አራራይክኒ አባጽጌ ድንግል እንዲህ ስትል ድንግል አሳዘነች። ይገርመኛል። ተወኝ ተብሎ ሲለመን እምቢ የሚል ባለ ጉልበት አረጋውያንን፣ አዎ ሕፃናትን ሰው በጉልበቱ እየተመካ ባለንበት ዘመን ምንም የማያውቁ ሕፃናት፣ መውጫ መግቢያ የማያውቁ ሕፃናት፣ የሚበሉትን የሚጠጡትን የማያውቁ ሕፃናት በእኛ ኃጢአት ምክንያት በየሜዳው እየወደቁ እንደ ጫጩት የምናይበት ዘመን እኮ ነው። ምን አለ ደራሲው? እንዘ ትብል ድንግል አራራይክኒ፣ እንዘ ትብል ድንግል አራራይክኒ። ይህን ስትል ድንግል አሳዘነች። ምን የሚያጽናናኝ የለም። አልበ የሰብ ዜና ዝዘኒ የሚያጽናናኝ የሚያበረታታኝ አይዞሽ የሚለኝ አጣሁ። የበረሃ ወንበዴ ያዘነላትን እናት የበረሃ ወንበዴ ያገዳይ ያዘነላት እናት የሰው ልጅ አሳደዳት። ይቀጥልና ምን ይላል? በገዳም አመነሱኪ ልብሰ ወልድኪ ረቡኒ። ይህን ነው እንግዲህ ከአራቱ እነሆ መምህር ረቡ ያ መምህር ነው። ረቢ ነአምን ብከ ከእግዚአብሔር ተልከህ እንደመጣ መምህር ወይ እናምንብሃለን ብሏል ኒቆዲሞስ። ስለዚህ ምንድን ነው የሚለው? በምድረ በዳ እነዚያ ሁለት ወንበዴዎች እንግዲህ ከአራቱ ዮሳ ልብሱን፣ ሶስተኛው ደግሞ ለምና በተሰደበች ጊዜ፣ አራተኛው ደግሞ እነዚህ ወንበዴዎች ማለት ነው። እነዚህ ወንበዴዎቹ ጦንቻቸው የፈረጠመ ባየቻቸው ጊዜ ይላል የልጇን ልብስ ሲወስዱባት አለቀሰች። አዎ አነባች ይላል። ያኛው ግን ይሄ ጥጦስ የተባለው ዳክርስ የተባለውን አምጣ ይህንን የእሷን ይህንን 3 ወር ሙሉ የለመነውን አንተ ይዘክድ እኔ በድል ከውስጡ ምንም ይኑር ምን እኔ ወስዳለሁ አንተ የ2 ወር የ3 ወር ውሰድ አለውና ሕፃኑን ተሸክሞ ሻንጣም ተሸክሞ ተራራውን ወጣና ልጅሽም ያው ሻንጣውም ያው ብሎ ሲመልስላት እዚህ ላይ ነው እንግዲህ እንዘ ትብል ድንግል አራራይክኒ በገዳም አመነሱኪ ልብሰ ወልድኪ ረቡኒ። አዎ የሕፃኑን ልብስ በወሰደው ጊዜ አልቅሳ ነበረ። ሲመልስላት ደስ አላት። በኋላ ግን ልጇ እንዲህ አላት፣ እናቴ ሆይ አላት። ያ ትልቅ ሻንጣ ተሸክሞ ሄደው
የሰይጣን ድርሻ ነው። አዎ የሰይጣን ድርሻ ነው። ይሄ ግን የአባቴ ድርሻ ነው። እኔ በቀራንዮ ስሰቀል ሁለቱም በግራና በቀኝ ይሰቀላሉ። ይሄ በቀኝ በኩል ይሰቀላል። አዳምን ቀድሞት ወደ ገነት ይገባል። ትንቢት የተነገረለት ሱባኤ የተቆጠረለት ይሄ ነው። ያኛው ደግሞ የሲኦል እራት ይሆናል አለና በምድረ በዳ ነገራት። የማናይን የጥጦስን ወደ ገነት መግባትና የጸጋማይ የዳክርስን ወደ ሲኦል መውረድ ምድረ በዳ ላይ ነገራት ይልና ጸላኢ ወተቃራኒ ፈያታይ ማሕዘኒ አንዱ ክፉ ቢሆን አንደኛው ደግሞ የሚያዝን ልጅ የሚሸከም ሻንጣ የሚሸከም ጸላኢ ወተቃራኒ የሚጣላና የሚነቃቀፍ ሌባ በምድረ በዳ ላይ አግኝቶሽ ባለ ሰዓት ላይ የሚለውጥ አምላክ ነውና እነሆ አንዱን ጠላት ተቃራኒ አድርጎ ሁለተኛውን ደግሞ የሚያዝን አድርጎ እነሆ በዓለም ላይ ሁለት አይነት ሰዎች እንደሚኖሩ ደግና ክፉ፣ ሞትና ሕይወት። እነዚህ እስከ ዓለም ፍጻሜ እንደማይለያዩ ፊቷ ላይ አንዱን ወንበዴ ደግ አድርጎ አዛኝ አድርጎ አንዱ ወንበዴ ደግሞ በክፋቱ ጸንቶ ይህን አሳያት ነው የሚለው። አይቴኑ መልአክ ዘአብሰረኒ ያበሰረኝ መልአክ ወዴት አለ? ገብረ መስቀል ሚዲያ ነው። ሰብስክራይብ፣ ላይክ፣ ሸር አድርጉ። ሰላም እግዚአብሔር ከሁላችን ጋር ይሁን።